ወዳሽ አይደለም። ይኸውላችሁ እናንተ የማይመጥናችሁ ሰው በአስተሳሰብ የተሻለ በለውጥ የተሻለ ቤት ትዳር ልጅ ሰው ልጅ የሌለውን ሰው እንዴት ልጅ ስለ ልጅ ታወሪዋለሽ? ልጅ የሌለውን ሰው ስለ ልጅ እንዴት ታወሪዋለሽ? ቤት የሌለውን ሰው ስለ ቤት እንዴት ታወሪዋለሽ? እድሜውን እዚህ እንደ ኪሎ ሜትር ሸምጥጦ 40 እና 60 ቁጭ ብለው እዚህ ጋር በሜካፕ እና በምናምን በተለያየ ሎሽን ቆዳቸውን አስወጥረው ቁጭ ላሉ ሰዎች እነሱን አሳብልሽ በፊልተር ላሉ ሰዎች ሐሳብሽ እንዴት ሰጫለሽ? አታውቂያቸውም። በአካል እኮ ብትን ቢመጡ እኮ አታውቂያቸውም። ጎሬላ ነው የሚመስሉት እኮ የሆነ እንዲህ አይነት ሰዎች ናቸው። እነሱ ምን አውቀሽ ነው ሚስጥርሽን በፊልተር ላለ ሰው ሚስጥርሽ የምታወሪ? ምን አስበሽ? ስለዚህ አንቺ የተነፈሽው አንቺ የዘራሽው ነው ያጨርሻለሽ። ከዛ በኋላ ችግር ሲመጣ እነዚህ ያወራሻቸው ሰዎች በችግርሽ ይደርሱልሻሉ? አይደርሱልሽም፣ አያውቁሽም። ተቸገርኩ ብትያቸው ደውለው አንድ ቀን ስትደውይ አያነሱልሽ፣ ስትደውይ አያነሱልሽ። መንግስት እንኳን የነሱን ያልተፈልጉ አይገኝም፣ አታገኛቸው። እዚህ ቁጭ ብለሽ እድሜሽን ጊዜሽን በስልክ የምትጃጃይ እኔ አባቴ እኔ ጌታ ልመጣ ነው እሺ ደርሽላል ምናምን የምትይ ተሳስተሻል። ምኑን አውቀሽው ነው ሰውየውን መጣውልኝ ጌታ አባቴ የምትይው? ይሄ ሰይጣን ፍቅር ስለያዘሽ በዚህ አየር ላይ ያለ ፍቅር አይወድሽም። ኦኬ እዛ ስንት ቆነጃጅት እንቡጥ ያለ ጡት ያላቸው ስንት ታይተው ግራም ያጋቡ ከግንብ ጋር የሚያጋጩ ሳትጠይቂያቸው መተው ግራም ያጋቡ ሴቶች ባሉበት አንቺን እዚህ ማዶ ላይ አባይ ማዶ ላለሽው የኔ ፍቅር እኔ እኮ ያላንቺ መኖራል። ኧረ እባክህ ትናንትና ከማን ጋር የኖርከው? ማን ጋር የኖርከው? ትናንትና እሷ ሳትመጣ እኮ ኑረሃታል። እዚህ ጪም እስክታወጣ ድረስ የኖርከው ከማን ጋር ነው? የኖርከው? ዛሬ እሷን የምታሸነግላት ምን ብለን? ላታገባት ላትሆናት ሰው ላትሆናት እዚህ አረብ ሀገር ደቃ ታማ እየሄደች አንተ ደግሞ እዛ ደግሞ ገንዘቧንም ያንን እፍታ የሚለውን ነገር ደግሞ እሱንም ትፈልጋለህ። እፍታ እዚህ ማንም አልነካትም። ተከብራና ተደብቃ ነው የቆየችው። አቤት በቤት ዕቃ እንዳይመስላችሁ ትባባላላችሁ። እናውቃለን። ዕቃ ነው፣ ምርጥ ዕቃ። በስማ ትምጣ እስኪ 1-5 ቀን እየየብየው ከዛ በኋላ ያላትን አካውንትን እንዴት ነው እያልኩ ያለው ነው ማናዝዛት ትላለህ። እናውቃለን። ከዛ በኋላ ይኸውላችሁ እንደገባችሁ አልጋ ላይ የምትጋደሙ ካላችሁ ተጋድማችሁ ነው የምትቀሩት። እዛው ተጋድማችሁ ነው የምትቀሩት። በጣም ቆፍጣናና ጠንካራ ሴት ልትሆኝ ይገባል። ተመርመር በይው። ባልሽን ራሱ እዚህ የህግ ባልሽን እዚህ ስትሄጂ ማለት ነው ተመርመር በይው። ተመርመር። እንዴት ባልሽ አይደለሁም እንዴት ዘራፍ ቢል አይ እኔን ማታምነኝም እንመርመር ነው። ተመርመር ሳይሆን እንመርመር። እግራችሁን ከማንሳታችሁ በፊት ተመርመሩ። ለራሳችሁ ጥሩ ነው። ነገ በሚፈጠረው በምንም እዚህ እና ሳይባል በእናንተ ደስታ፣ በእናንተ ፍልቅልቅነት፣ በእናንተ ስሜት የሚፈጠረው ልጅ በሽተኛ እንዳታረጉት። ተመርመሪ፣ ህይወትሽንም እንዳታበላሽ። እዚህ መጥተሽ ኤችአይቪ አሳሲ ብትይ ማንም ኤችአይቪ ኢትዮጵያ ውስጥ እንደ ጉድ ተሰፋርቷል። እንደ ጉድ ተውት። እዚህ ዱባይ ላይ ሞልቷል። እውነቱን ልንገራችሁ። ይሄ ምርመራ የለውም። ዝም ብለው ነው እየመጡ እዚህ ሳሚ ሚዩት አድርጊው። አቤት አንዴ ሚዩት አድርጊው። እኔ የሚያቋርጠኝ ሰው አልወድም። አንዴ አቋርጡ። በህይወታችሁ ስህተታችሁን እወቁ። ማንም ችግር አይደለም፣ የራስሽ ችግር፣ የራስሽ ስህተትሽን መተሽ ቁጭ ብለሽ ከራስሽ ጋር አውርተሽ ቼክ አድርጊ። አሁን ምክር ምናምን አያስፈልግሽም። ተመክረሽም ተነግሮሽም ሰምተሽም ሲቃጠል ሲነድ ሲከስር ሲያብድ አይተሻል። ከማየት ደንዝዘሻል። አሁን ማድረግ ያለብሽ ከራስሽ ጋር የቤት ስራ መስራት። ማንን አምነሽ ነው እየሄድሽ ያለሽው? እዚህ ጋር ነው ጥያቄ። መቼም ወንድ አለኝ ብለሽ የመጀመሪያ ተሸጓጆች እናንተ ደግሞ ቅቅሎች እናንተ ናችሁ። በቃ እዚህ ስንት በቃ ወይኔ እኮ በጣም እንዴት እንደሚያምር እሱን በቃ ለሱማ ብለሽ መከራሽን አይተሽ ተሽቀርቅረሽ አበባየውሽ መስለሽ እዛ ሄደሽ በ3ኛና በ4ኛ ቅርሽ አፈር የምትመስይ ሴታለሽ። ተጠንቀቂ። አምነሹ የምትሄጂውን ወቂ። አምናችሁት የምትሄዱ ወቁ። ምንድን ነው? ማን ነው? ብሄድስ እንዴት ነው ላገኘው የምችለው? መጀመሪያ ማንን ነው ማግኘት ያለበት? የደከምሽው የቆየሽው ጤና ሰጥቶሽ እድሜ ሰጥቶሽ እንቅልፍሽን ላይ
ቀስቅሶ ልጅ አይዞሽ ብሎ የጠበቀሽን አምላክ ነው መጀመሪያ ሄደሽ ማግኘት ያለብሽ። ሙስሊም ከሆንሽ መስጊድ ሂጂ፣ ክርስቲያን ከሆንሽ መጀመሪያ ሄደሽ ቤተክርስቲያን ተሳለም። እግዚአብሔር ወይ እስካሁን ጠብቀኛል፣ አሁንም ደግሞ ያለውን ነገር ጠብቀኝ በይ፣ ልቦናዬን አብራልኝ በይ። እዛ ሻንጣውን እና አይተናቸዋል እኮ ኤርፖርት ሲመጡ አበባችን የአበባ የሆነ ከሽሮ ሜዳ የተበደረውን ሱፍ ያደርግና ሱፉና ሰውየው እኮ አይገናኝም እኮ ሱፉ ሌላ እሱ ሌላ እንደዚህ የተዛባ ሰውዬ እንደ የቆመ ሰውዬ አበባ ይዞ ይጠብቃታል። ከዛ ጋሪውን እኮ ነው ለቃ ወደዛ ጋሪው ወደዛ ሽር ብሎ ይላል። እሱ አንገቱ የት ነው የምታውቂው? ምንድን ነው የምን መለቅሶ ነው? ይልቅ እሱ ያልቅስልሽ እንጂ አንቺ ለምን እንደምታለቅሽ ኮራቲ ምንድን ነው የምትምትይ? ኮራ በይ እንጂ ኤርፖርት መጥቷል አይደለ? አበባ ሰጥቶሻል አይደለ? ለምንድን ነው እዛ ላይ ደግሞ ተንበርክኮ ሰርፕራይዝ የሚልሽ? ለምንድን ነው እንደዛ የሚልሽ? መጀመሪያ አውቂው እንጂ ሰርፕራይዙ ምኑም ድርግምት ከሚያደርግሽ በፊት መጀመሪያ ማነህ፣ ምንድነህ፣ ከየት ነህ፣ እንዴት አልተዋወቅም? ኧረ ገና ነን እንዴ ወንድሜ፣ ቁጭ በል ጊዜ አለኝ፣ ገና ማረፍ አለብኝ፣ መረጋጋት አለብኝ። እኔ አይምሮዬ ጤነኛ አይደለም፣ ትንሽ መቆየት። ይህን ሲስተም ተጠቀሚች። ቀጥታ ከነሻንጣሽ አልጋ ይዞሽ የሚሄድ እኮ አለሽ። ይሄንን ምንም እናውቃለን። ከክፍለ ሀገር ነው የምቀበልሽ መጥቼ አዲስ አበባ ሆቴል ይዤ ነው የምጠብቅሽ ይልሽ። ታዲያ ከክፍለ ሀገር መጥቶ ሆቴል ይዞ ነው እንጂ የሚጠብቅሽ ከየት ቤት ተከራይቶ አይጠብቅሽ። ይኸውላችሁ የመጀመሪያም ስህተታችሁ የመጨረሻውም ስህተታችሁ ነው ገደል እየከተታችሁ ያላችሁት። መጀመሪያ ራስሽን አስከብሪ፣ ከራስሽ ጋር ተነጋገሪ፣ ቁጭ በይ፣ አዳምጪ ራስሽ። ምን ላይ ነው እየተሳሳትኩ ያለሁት? ምንድን ነው? ማን ነው? ምንድን ነው? ቤተሰብም ቢሆን መጀመሪያ ሰው ላኩ፣ ይኸው ሰው ልከው ቼክ አድርገው ራሳቸውን ያዳኗሉ። ሂደሽ ግራ ገብቶሽ እዛ ሰንደላጭሰሽ ከምትንከራተቺ ቢያንስ ሰምተሽ እንኳን እዚህ የሆነ እርምጃ ትወስጃለሽ። ሰምተሽ ምን ተደርጓል፣ ምን ተፈጥሯል ንገሩ ቀድማችሁ። የሆነ ነገር ካለ መጥቼ ይኸውላችሁ መጥቼ አብረን ነው በመርዝ የምናልቀው በያቸው፣ አስፈራሪያቸው። እኔ የጠፍቶ እንዳትሉኝ አሁን ንገሩኝ፣ ከዚሁ ንገሩኝ፣ ከዚሁ ልወቅ። በቃ በዋነት ትናንትና የዘረጋሽውን ነገር እንዳታጭ። ካጣሽን እዚህ ቁጭ በይና ቀሪውን ዘመንሽን ከእግዚአብሔር ጋር እየተነጋገርሽ ያለውን ነገር አድርገሽ ከዚህ በኋላ ቤተሰብ ምንም የለኝም ይቆርጥልሻል፣ ያኔ ትኖሪያታለሽ። እዛ ሄደሽ ግን የት እንደምትገቢ እንኳን አማኑኤል ሞልቷል፣ ጸበል ቦታው ሞልቷል። አሁን ደግሞ ጸበል ቦታው እኮ ራሱ አሁን እኮ ሌላ ሰይጣን እኮ እየተጨመረ ነው ያለው። የሚገርምሽ ጸበል ቦታ ሄደሽ ጸበል ልትጠመቂ ሄደሽ ሌላ ችግር ሰብስበሽ ነው የምትመጪው። ሌላ ኮተት፣ ሌላ ታሪክ፣ ሌላ እዛ ጸበል ውስጥ የሚያውደለድሉ ሌቦች አሉ። አንቺን ደቀ መዝሙር ያደርጉሻል። ምክንያቱም ትንቀሸቀሻለሽ፣ እዛ ሄደሽ አታርፊ። ራሳችሁን ጠብቁ፣ ክብራችሁን ጠብቁ። ማንም የላችሁ፣ እግዚአብሔር ነው ከእናንተ ጋር ያለው። የሆነ ነገር ቤተሰብ አሁን ቤተሰብ ክብር፣ ፍቅር ወርዷል። ለምን ይሄ ሁሉ እድሜ ጨርሰሽ ይቅር እድሜሽን ጨርሽ። ቢያንስ እንኳን ሰላም አይሰጡሽም። ቢያንስ እንኳን ውሸት እንኳን አያቆሙ። 16 ዓመት አገልግላቸው አሁን አባቷን ገንዘብ መላክ አቆምኩኝ ስትል ሁሉም ዘግተዋታል። ከዚህ በኋላ ስለሷ ማሰብ አያስፈልግም። 16 ዓመት ተጠቅመውባታል። አይገርም? ይሄ አሁን ነውር አይደለም እንዴ? ይሄ እኮ ፌር አይደለም። እንደው ፈጣሪስ እንደው መድኃኒዓለም እና ምን አለበን እንደው ላንቃቸውን ጉሮሯቸውን እንዲህ ሲጎርሱ እዚህ ጋር ቢያቋርጠው። ይሄ ነውር እኮ ነው፣ በጣም ግፍ ነው በጣም። እናንተ ማንም እየተነሳ እናንተ ላይ ጫወትባችሁ። እናንተ እንዴት ራሳችሁን አታውቁ? እንዴት ለራሳችሁ ናችሁ እንኳን አትሞቱ? ለሻማ የአረብ ሀገር ሻማ የአረብ ሀገር ምናምን የሚባለውን ነገር ተውት። ሻማ አይሆንም። ልትቀልጭለት የሚገባው ሰው አለና የምትቀልጭለት የማትቀልጭለት ሰው አለ። ነገር የአረብ ሀገር ሻማ የአረብ ሀገር ቅመም የአረብ ሀገር የማዳም ምናምን የሚባለው ተረት አያስፈልግም። እኔ እኮ የሚገርመኝ ነገር እኔ እኮ ምንድናችሁ ነው የሚባለው? እስኪያው እንዴት ነው እንደዚህ የሚባለው? እንዴት ሰው በሰው ቤት ሰራተኝነት ተስማምቶ ቁጭ ብሎ መከራው ነው? አይበላይቅ አንድ እንጀራ በወጥ እንጂ አንድ እንጀራ በወርቃት። በቃ ቀንሽ እኮ አጭር ጊዜ ተመልሰሽ አትመጭም። አንዴ ነው የምትኖሪው። ለምትኖሪው ተደስተሽ ሰላም ፈጥረሽ ዘር ተክተሽ ሰው ሁነሽ ሰው ያደረገው ይሄው። ቅድም ልጅቷን ሰማችኋታል? ሳሚን እከታተለው ነበረ
የሳሚ ምክር ሰምቼ ኢትዮጵያ ገባው። ኢትዮጵያ ገብቼ ትዳር በሰረቱ ልጅ መውለድ አትችይም ተባልኩ። አሁን የገዛ ባሌን ቀና ብዬ ማየት አቃተኝ፣ ፈራሁት። መስኪንና ጥሩ ሰው ሆኖ እንጂ ችሎኛለው፣ እኔማ ከባሌ ጋር መኖር አልቻልኩም እያለች ነው። የዚች ልጅ አለመውለድ ምክንያት በምን ይመስላችኋል? ማርፈድ። እናንተ መውለጃዬ፣ ጤናዬ፣ ወገቤ፣ መልኬ፣ ፀጉሬ፣ እድሜ፣ ጊዜ ማለቱን ትታችሁ የሰው ትዳር ላይ የሰው ጉዳይ የሰው አጀንዳ በየጊዜው ቱባ የሆነ ወርቅ የሆነ አጀንዳ ይመጣላችሁ። እሱ አጀንዳ ላይ ነው ተጥናችሁ ምትሉ። በስመ አብ ፉንፉን በስመ አብ እዚህ በራችሁ ኖ እዛ ግር ለእኔ እኮ የሚገርመኝ ነገር በግናችሁ ምን እንስሳ እንኳን እኮ የሰው እኮ ራሱ እኮ የሚበላውን የሚጠቀመውን ነገር ያውቃል። ምንድን ነው የምትጠቀሙት? እንዲህ መከራችሁ ልቅልቃችሁ እስኪወጣ ምን ተጠቀማችሁ? ምን አገኛችሁ? የሰው አጀንዳ በውስጥ መስመር ተነጋግረው እንጋጭ፣ በዚህ አጀንዳ አንስተን እንጋጭ እንባላ። ያኔ ስንባላ ምድረ ኮልኮሌ ገብቶ ታብታብ ኮፕሊንክ ሼር እና ጊፍት ይሰጠናል ትባላላችሁ። ከዛ መጀመሪያ አጀንዳው ሀሜት ነው ተብሎ ይባላል። ጸብ ይነሳል። ከዛ በዛ ጸብ አንቺ ስትቆላይ ከርመሽ ያለሽው ግን ማዳም ቤት ውስጥ ነው። እንቅልፍሽን አጥተሽ፣ ሰላምሽን አጥተሽ፣ ራስሽን አጥተሽ ችግር ውስጥ ገብተሽ ደሞ አንቺን ብሎ ደሞ በስማ ደሞ እኮ ራስሽ እንኳን ገብተሽ እንኳን እዛው በወከ ደሞ ልጅቷን የምትሰራውን አርፋ የምትሰራውን ነግቢ ሪኩዌስት አድርገልሽ ነግቢ ወይኔ ይኸውልሽ በቃ ተበጣበጡ፣ ተጠራመስ፣ ምድር ተንቀጠቀጠች፣ ይንቀጥቀጥብሽ ቂጥሽ መድኃኒዓለም አባቴ ውይ ስማ። ከዛ 10 ዓመት ሞላኝ ብለሽ ደግሞ እዛው ቲክቶክ ላይ ታወሪያለሽ። ይሙላሻ ታዲያ ይሙላሽ ምን ጥቅም አለ? አንቺ አይደል እንዲሞላሽ የፈቀድሽልን? እንዳይሞላሽና እንድትጠነቀቂና በእድሜሽ እንድትጠቀሚና ወጣትነትሽ ተጠቀመሽ ሰው መሆን የምትችይው አንቺ ነሽ። እነሱ እኮ ብልጡ ነው። እነሱ እኮ እየተጠቀሙ እንጂ እየጠቀሙሽ አይደል። አንቺ ተጠቃሚ የምትሆኚው መቼ ነው? አንቺ ሰው የምትሆኚው መቼ ነው? አንቺ የራስሽ ነገር የሚኖርሽ መቼ ነው? አንቺስ እንደነሱ ፉን ማስደረግ የምትችይው መቼ ነው? ፎሎወርሽን አይተሽዋል? አንቺ ያገር ሺህ ሰው ፎሎ አድርገሻል። አንቺ ፎሎወርሽ ስንት ነው? 10 ሺህ ሞልቷል? አልሞላም። 5 ሺህ ሞልቷል? አልሞላም። ሰው ግን ፎሎወር በማድረግ አንደኛ ነሽ። 5 ዓመት ነው የምከተልህ ትይኛለሽ። እኔ 5 ዓመት ብትከተኝ እኔ ምን ይጠቅመኛል? ምን ይጠቅመኛል? ራስሽን ካላዳች ምን ይጠቅመኛል? ማንም ሰው ይኸውላችሁ አይወዳችሁ። ይሄን እመን። ማንም ሰው አይወዳችሁ። ሰው ይወደኛል ብለሽ እዚህ ጓደኛዬ እኮ በሷ ሳምባ ነው የምተነፍሰው። እስኪ በሷ ሳምባ ተንፍሽና እንይሽ አንቺ እንደው በሷ ሳምባ ተንፍሰሽ ካየሁሽ አደንቅሻለሁ። እስኪ ታምሽ 5 ቀን ሆስፒታል አብራሽ ትቀመጥ እንይሽ። እስኪ ተቸግረሽ ገንዘብ ትሙላልሽ እንይሽ። የለም ያፎ ለምታ ባፏ ትወድሻለች። ነፍሷ እስኪወጣ ነው የምትወድሽ። ነፍሷ እስኪወጣ በጣም ነው የምትወድሽ። በጣም ነው የምትወድሽ። እንዴ ልብስ ይሄ ድሪቶ ምናምን አዎ ትሰጥሻለች። ችግር የለባትም። ድሪቶ ልብስ ምናምን ልበሽ። ብርም እዛ አንቺ ጋር ብር ስላለ ነገር የምትጠየቂው ብር ስላለ ብርም ትሰጥሻለች። ችግር የለባትም። ነገር ግን በችግር ጊዜ ጥሪያት እስኪ ከደረሰችልሽ። ትናንትና እየሰበሰባቸዋቸው ጓደኞች አሁን አሉ ትዳር መሰረተው እኮ ሄደዋል። እናንተ ናችሁ እዚህ ቁጭ ብላችሁ ያላችሁ። የኔ ፍቅር ብር ላኪልኝ በእናትሽ ልጄ እኮ ላስገርዝ ፈልጌ ነው። ኧረ ልክልሻለሁ ትያለሽ። እዚህ ገና አንድ ልጅ ሳትወልጂ ለእሷ ትልኪያለሽ። አያችሁ ድክመታችሁ። ብር በእኔ አካውንት አስቀምጪ ማንም እንዳይበላሽ ትልሻለች። እሷ እኮ ልትጠቀምበት ነው። ይኸውልሽ ሙኛቱ አሁን ነው ብልጥ መሆን ያለባችሁ። እዚህም አርደዋችሁ እዛም እያረዷችሁ ነው። ሂዳ አግብታ ከወለደች ከአንቺ ብር ለምን ትጠይቃለች? አንቺ ስለምንድን ነው ብር የምትሰጪው? ስንቶቻችሁ ናችሁ ኢትዮጵያ ሄደው ትዳር ለመሰረቱ ሰዎች ብር የምትሰጡ? እኔ ነኝ ክርስትናውን ስፖንሰር ማድረገው። ይሄ ዲሊቨሪ ለሚባለው ተደውሎ ለጓደኛዬ በግና አበባ ይዘህ ሂድ። አንቺ እዚህ በግ እየሸተትሽ መቼ በግ በልተሽ ታውቂያለሽ? ሩዝ ራሱ ናፍቆሻል። ሰው ማንም ሲጫወትባችሁ እዚህ መታችሁ ያለው ችግር ይሄ አሁን 16 ዓመት ሙሉ የተሰቃየችው ባለማወቅ
ብታቅ ኑሮ ብትጠነቀቅ ኑሮ ጎበዝ ብትሆን ኑሮ ገንዘቧን 16 ዓመት ሰው ሀገር ላይ የሰበሰበችው ገንዘብ ቢኖራት ኑሮ ዛሬ ፎቅ ትሰራ ነበር። ግን ገንዘብ የላትም፣ ብቻ ባዶዋን ያለች። አባቷ ወልዶ ጥሏታል፣ ረስቷታል። 16 ዓመት ኢትዮጵያ በምን አይነት ሁኔታ እንዳለች ከወሬ ውጭ አታውቃት። አሁን ይቺ ልጅ እዛ ሰፈር ሲዳ ማናት ነው እኮ የምትባየው? ማነች? ወይ ከያቱ ከሌ ልጅ እኮ ልጅ የማን የትኛዋ? መቼ የተወለደችው? በ14 ዓመቷ ነው የወጣችው። ማን ያውቃታል? አሁን ልጅ ገና እኮ ብዙ ፍዳ ነው ያለባት። ለስሙ ውጭ ሀገር ቆይተው መጡ የሚል ስም ተለጥፎባችሁ ከውጭ ሀገር ነው የመጡት። መንቃት ከቻላችሁ አሁን ንቁ። የማንንም ወሬ እንዳሰሙ ጆሮአችሁን ድፈኑና ሞባይላችሁን ጣሉና ሰው ጸሎት አድርጉ። ፈጣሪን አስቀይሜያለሁ፣ በድያለሁ፣ አንተነህ እኮ የምትቀሰቅሰኝ፣ አንተነህ የምታበረታታኝ፣ አንተነህ ገመናዬን የምትሸፍንልኝ፣ አንተነህ ከወደኩበት ልታነሳኝ የምትችለው አንተነህ በሉት። እሱ አይረሳችሁ። አይገርማችሁ? ዛሬ ብትጀምሩ እሺ ይላችሁ፣ እምቢ አይልም። ትናንትና ስታውደለድይ ምናምን አይልም፣ እንደሰው አይልም። አሁንም ብታስታውሱ ዛሬ ልጄ ይልሻል። በሩ አንኳኩቼ እውነቴን ነው የምነግራችሁ። ለሰው ሚስጥራችሁን አታውሩ። ሚዲያ ላይ መታችሁ አትዘርግፉ። ትዳር ክብር አለ። ብትጣይ እንኳን የተጣላሽውን ትዳር ሚዲያ ላይ መተሽ አታውሪ። ምንድነው? ምንድነሽ? ምን ጉር ነሽ? ባሌ እንዲህ ነበረ ምን ያድርግ ታዲያ? መጀመሪያ አንቺ እኮ ነሽ በሩን የከፈትሽው። አንቺ ባዘገይ ኖሮ እሱ እዛ እንደዛውን ችግር አይሆንም። ስለዚህ ባልሽ እግዚአብሔር የልጆችሽ አባት ነው፣ ክብር ይኖረዋል። በቃ ይሁት ከዚህ ጋር ያለችው እህታችን ባሏ አርዷታል፣ ግን ተወችው ለእግዚአብሔር ሰጥታ ልጆቿን ይዛ ይኸው በሰላም ትኖራለች። ቀሪ ህይወቷን በሰላም ጽድት ያለ ነው። እዚህ መታችሁ ባል ብላችሁ ደግሞ ደብል የምታገቡ ምን ሆናችሁ ነው? እንደው ምን ጎሎባችሁ ነው እናንተ? አንድ እዚህ ግባ የማይባል ክፍታፍ የሆኑ አንዳንድ እኔ እኮ በጣም ሰው የሆኑት እኮ ቲክቶክ መጥቶ እኮ ነው ፊልተር ነው እኮ እንጂ ሰው ያስመሰለ ምን እኮ ጎዳና ተዳዳሪ የሚመስሉ ሰዎች ጋር እነሱ ሁለት ሶስት ጊዜ እናንተ ምን ሆናችሁ ደግሞ ተጣላላችሁ? የኔ ነው እንዴ? ምን ልትሆኝ ነው? በየካፌው ትገባላችሁ። እዛ በኋላ ይሄ ማአት ውርደት። እስኪ ቆይ ንገሩ። ሳውዲ እኮ አሁን እንደዚህ አይነት ድምፅ አልሰማም። ኳታር እንደዚህ አይነት ድምፅ አልሰማም። ቤይሩትም የለም ቀንሷል፣ ጠፍቷል። ኩዌትም አንሰማም። ቆይ ሌላው አረብ ሀገር ያለው ሀበሻ ለምንድን ነው ክብሩ እንደዚህ የማይሆነው? ለምንድን ነው የዱባይ እንደዚህ እየተጨማለቀ ያለው ይመስላችሁ? ለምን ይመስላችሁ? እንዲህ ዱባይ ከረረ። በጣም ነው የሚያሳዝነው። በጣም እነዚህ ሰዎች ግን ብሎ በቅቷቸው ከደከመን እግዚአብሔርን ውለን ሳናደር ሻንጣችሁን ይዛችሁ ውጡ የምንባልበት ቀን ቅርብ ነው። ጠብቁ። አሁን ራሱ አንገሽግሸናቸዋል እንዴ። በፊት እኮ ሳውዲዎች ናቸው እኮ በሳምንት ሰርግ ያደርጋሉ፣ በሳምንቱ ደግሞ ይጣላሉ የሚባለው የነበረው ሳውዲ ነበር። አሁን ሳውዲዎች ሰላም ናቸው፣ ጸጥ ረጭው ነው። ኳታር እንደዚህ አይነት ድምፅ ተሰምቶ አይታወቅም። ቤይሩት፣ የዱባይ ግን ሌባው እራሳቸው ይሰርቃቸዋል፣ እራሳቸው መልሰው ያገቧቸዋል፣ እራሳቸው መልሰው በአደባባይ ያገቧቸዋል፣ በአደባባይ ይፈቷቸዋል፣ በአደባባይ ያዋርዷቸዋል፣ በአደባባይ ሁሉ ነገር ያልቅ። ሁሉ ነገር እዚህ ያለው ጉድ በቃ የቲክቶክ ንግድ ያለው እዚህ ነው። ታፕ ኮፒንግ ሼር አድርጉና ገስት ውስጥ ያላቸው አውሩ። እሺ ሰላም ወንድሞቼ፣ እንዴት አመሻችሁላችሁ? ነው እኔ እንኳን ለመግባት የጓጓሁት በጣም ታሪክ ሰምቼ ነው፣ ግን በዚሁ አጋጣሚ ብናግዛት ባይነኝ ማለት ነው ወደ ሀገር እንድትገባ። ምን እናግዛት? ያው ሀሳብማ ከኛ በላይ አንተ አግዛታል፣ ግን ደግሞ ሞር በቃ ማለት ከጊዜውን ካሳለፈችው ከባከነችውም ጊዜ አንፃር ትንሽ በቃ ያለንን እኛም ስደተኛ የማዳም ቅመሞች ነን። ግን የማዳም ቅመም አይደለሽም፣ ይቅርታ። እኔ አሁን ይኸውልሽ እኔ ገስ የማዳም ቅመም ነው የሚል ሰው አልፈልግም። እዛ ቅመምሽንና ወጥነትሽን እዛ ተይና ስለ ራስሽ አስቢ መጀመሪያ። ራስሽን ይኸውልሽ የራስሽ ቅመሙኝ፣ የራስሽ ሰውኝ።
የማዳም ቅመም ምናምን የሚባል የሰይጣን ታፔላ ተለጥፉ። ሰይጣን በጣም ትልቅ መንፈስ ነው የተረጨው። እዚህ ሀገር እንዳትወጡ እንዳትኖሩ ተደርጋችሁ እየኖራችሁ ያለ የማዳም ቅመም። የምን ቅመም ነው የምታወሪው? የምን ቅመም ነው? ቅመም አይደለሽም አንቺ። ቅመም ሳይሆን አንቺ ሰው በከራ እያየሻለሽ የኢትዮጵያ ሰው ነሽ አንቺ። ራሳችን አታዋርዱ። አሁን ቆይ እኔ እንደው ይቅርታ አድርግልኝ፣ የት ሀገር ነው ያለሽው? እኔ ሳውዲ ነው። ኦኬ። ትዳር፣ ልጅ፣ ቤተሰብ መሰረተሻል? ነው ማለት ቤተሰብ ማለት ነው። አላገባሁም። ልጅ አልወለድሽም? ረጅም ጊዜሽ ነው ዱባይ ሳውዲ? ነው። አይ 2 ዓመቴ ነው። ጎበዝ። አሁን ስንት ጊዜ ነው መቆየት የምትፈልጊው? አሁን 1 ዓመት አሳድሻለሁ፣ ለ1 ዓመት ብቻ ማለት ነው። ከዛ በኋላ ገባለሁ። 100% ወሰንሻል? አዎ ደግሞ ፈጣሪ ያው ከፈጣሪ ጋር ከተጨመረልኝ ከ1 ዓመት በኋላ አትበሉ እንደሱ ወይ ለማባቴናልኝ እግዚአብሔር ይኸውልሽ፣ እንደ ፈጣሪ ፈቃድ እያላችሁ ራሳችሁን አታታልሉ። እግዚአብሔርማ በጊዜ ገብተሽ ወልደሽ ከብረሽ በጣም ሰውነት። አሁን እድሜ ስንት ነው? እኔ 21 ነኝ። የስ አቤት የመጨረሻው በቃ አንቺ ማለት ነው። በቃ አንቺ ተመራጭ ነሽ። አንቺ ዝም ብለሽ በቃ አሁን የሰራሽበትን ገንዘብ ያዥና አንቺ ፉን ማለት ነው የሚጠበቅብሽ። ዛሬ ቤተሰብ በቤተሰብ ስንት ማር በቃ አንቺ አሁን በ23 ዓመትሽ በ22 ዓመትሽ አግብተሽ አሁን 21 ነሽ። በ22 ዓመትሽ ትገቢያለሽ። ምርጡን ነው መጀመሪያ ወንድ ነው የምትወልጂው፣ ከዛ ቀጥሎ ሴት ነው፣ ከዛ ወንድ ነው። ልጅ ነው መድኃኒዓለም ኢትዮጵያን አሳደግ። አንቺ በቃ እግዚአብሔር አየሽ። አሁን አንቺ የዋህነትሽን ማቆም አለ። በቃ እንደዚህ እድሜያችሁን ተጠቅማችሁ ላጥ እድሜያችሁ ተጠቅማችሁ። እኔ በነገራችን ላይ በወሬ ላይ ይቅርሳና ማለት ነው ማለት እኔ እንጃ። እኔ አንዳንድ ጊዜ ትንሽ ከሴቶች ላይ ያለው ያስባለው ራሴን ማለት ነው። በሌላ ነገር አይደለም ይቅርሳ። እኔ ብር ትወጃለሽም በሉኝ ችግር የለም። ግን ብር ያን ያህል አይደለም፣ ማጥፊያ አይደለም። ለቤተሰብ ራሱ በወር የሆነች በወር አይደለም በ3 ወር ምናምን እንደዚህ ጀመር። እኔ ቶሎ አለክም ከላኩም በራሴ አካውንት ነው የምልከው እና ደግሞ አልሰጥም። በቃ ለእናቴ ብቻ ነው የምሰጠው። አባቴ ራሱ አረ እንደዚህ አሞኛል ካለኝ ራሱ በግሽጥ ነው የሚለው ማለት ነው። እና ብር ላይ አላጠፋም። 2 ዓመትም እንደሰራ ሰው አይደለሁም እኔ ፈጣሪ ይመስገን ማለት ነው። ማለት እኔ ጓደኞች አሉኝ ብዙ ዓመት ሰርተው 5 ዓመት 6 ዓመት ሰርተው ራሱ እንደዚህ የለኝም ሲሉ ነው ያፍራለሁ። ማለት እኔ አንዳንዴ ሰርቄ ነው እንደ እስከምል ድረስ ማለት ነው። የምንሰራው ከሆነ በጣም ብዙ ብር ነው። ግን አንዳንድ ጊዜ ደግሞ እንደ ፋሚሊ ነው ገብተዋል። የሚጫነፍ ፋሚሊ አለ፣ የማይጫነፍ ፋሚሊ አለ። እሱን ደግሞ አንዳንድ ጊዜ ደግሞ በእኛም ጥፋት ላይ ማድረግ አይቻልም። ምክንያቱም ፋሚሊን እንዴትም ብለህ ልታስወግደው አትችልም ከአቅም በላይ ሲሆን፣ ልክ እንደሚሚ ማለት ነው። ቀምጥል አንዴ ላቋርጥሽና ፎቶሽ ነው እዚህ ፕሮፋይል ላይ ያለው? አዎ በለው እንዴት እንደምታምር አንቺማ በቃ ሰርግ ትጠሪኛለሽ። አንቺ ትለያለሽ። ይኸውላችሁ እግዚአብሔር ሲመርቃችሁ እኮ መመከራ አያስፈልግም፣ መመከራ አያስፈልግም። በቃ ሁላችሁም እንደዚህ ነው መወሰን ያለባችሁ። አሁን አንቺ ማለት ነው ሂደሽ ራሱ አረብ ሀገር የመጣሁት እንዳት የሆነ አውሮፓ የሆነ ፈረንሳይ ነው ካናዳ ነበርኩ ቢያቸው መቼም አስተሳሰቡ ሰው ትንሽ ችግር ስላለብን እንዴት ነው አንቺ በቃ አንቺ ቶሎ በጊዜ የብር ሰው ነኝ። ለዛ ነው የብር ሰው ነኝ ማለት ጉልበቴ እንዴት እንደማሳልፍ። በነገራችን ላይ እኔ ኢትዮጵያ እያለሁኝ ሰው ቤት ሰራ ነበር አዲስ አበባ ላይ እና የሰው ፊት እንዴት እንደሆነ በዛ ስለተገረፍኩ እዛ ደግሞ በምሰራቸው ሰዓቶች ደግሞ ለእናቴ ለአባቴ ስረዳ ስለነበረ በቃ ያንን አይቼዋለሁ። እኔ መርዳት ለነሱ ምንም ትርጉም እንደሌለው መጀመሪያ እኔ አድጌ ነው እነሱ መርዳት የምችለው ብዬ ነው የማስበው እኔ ማለት ነው። እና በጣም ብር አፍቃሪ ነኝ። በዚህ አጋጣሚ ብር ያን ያህል እንደዚህ ሰጪ አይደለም። ታላቅ እህት ያለች ዱባይ፣ ግን እሷና እኔ በምንም አንወዳደርም። እሷ በጣም በወር ውስጥ ራሱ በጣም ብዙ ጊዜ ትልካለች እና ደውላ ራሱ እንላክ ካለችኝ አውቄ ስልኬ የተበላሸ ብዬ 3 ቀን 4 ቀን ራሱ አጠፋለሁ ስልኬ። ማን ነው ግን ብልጥ? በጣም ጎበዝ ማርያም፣ እግዚአብሔር አንቺ ጀግና ነሽ። በቃ ሊዋ ልትኖር የምትችል ጨካኝ ካልሆንሽ ህይወትሽ ላይ ውሳኔ ካልሆንሽ የሆነ ቡቡ ምናምን። ሰላም እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ሰላም አለው። ደህና ነሽ? እግዚአብሔር ይመስገን ሰላም አለው። ይቅርታ ሳሚ ስራ ልገባ ስለሆነ ቁጥሬንም ልኬልሃለሁ። እሺ ለሷም ልኬላታለሁ።
ካልመጣሁም ችግር የለም፣ ስልክ እናወራለን። ይቅርታ ቅድምም ጣልቃ ስለገባሁብህ ጊዜህን ስለምሰጠን ብዙ ነገሮችን መስዋዕት ስለምታደርገን እግዚአብሔር ይስጥልን። አመሰግናለሁ። አፕሊኬሽን እናወራለን በውስጥ መስመር ችግር የለም አለሁ። ቀን ቀን አንዳንዴ አይመችም ስራ ሰው። በርቺ፣ እግዚአብሔር ከአንቺ ጋር ይሁን። ጀግና በርቺ። ልጆችሽንም እግዚአብሔር ይጠብቅልሽ። አይዞሽ። በጣም አመሰግናለሁ። ሁላችሁንም በጣም አመሰግናለሁ። እሷን ፎሎ አድርጋኛለች። ስልኬን ልኬላታለሁ። እሺ፣ እዚህ ጋር እናቴ ናፈኳት የምትባይት አውሪኝ እስኪ። አወራሻለሁ። ሳሚ እንዴት ዋላችሁ? እንዴት አመሻችሁ? እንዴት አላችሁ? አለው። ደህና ነሽ? እንዴት ነሽ? አለሁ አልሐምዱሊላህ አለው። ማውራት ከፈለግሽ አውሪ። ማውራት ከፈለግሽ አውሪ። አይ እኔ በቃ ስራ እንዲፈልጉልኝ ነው። እኔ በሌላ ጊዜ በሰፊው የኔ የህይወት ታሪክ በጣም አስተማሪ ስለሆነ ሰፊ ሰዓት ነው የሚያስፈልገኝ። ስለዚህ አሁን ማውራቱ ምን ዋጋ ስለሌለ በነገራችን ላይ እህታችን ስራ እየፈለገች ነው። እህታችን በስደት ሀገር እርግጠኛ ነኝ ከ20 ዓመት በላይ ነው የቆየሽው። አሁን ስራ ከፈታ ኦልሞስት 9 ወር ሊሆን ስራ ፈታ 9 ወር ተቀምጣለች። በስደት ሀገር 20 ዓመት እየሰማችሁ ነው። 20 ዓመት ተቀምጣለች። ይሄ ለእናንተ ትልቅ መልእክት ነው። ምን ልትሰሩ ነው? የዚህ ሀገር የፎቅ ሼር አለባችሁ? ንግድ ቤት አላችሁ ወይስ ምንድነው? ልጆች እዚህ መስርታችኋል? ይህን ያህል ጊዜ ሊያቆይባችሁ የሚችለው ምክንያት ሊኖራችሁ ይገባል። 20 ዓመት በላይ ቆይታለች። 9 ወር ስራ ፈታ ተቀምጣለች። እንደው በመድኃኔዓለም የሚሆንባችሁ እዚህ ያላችሁ ለፈጣሪ ለነፍሳችሁ ይሆናል። ስራ ፈልጉ። ስራ የምታስገባት ሰዎች አለው በሉኝ በእናታችሁ። የት ነው ያለችው? የት ነው ያለችው? ዱባይ ሻርጃ ነው ያለሁት። ኦኬ፣ ዱባይ ሻርጃ። እኛ ደግሞ ሳውዲ ነን። ዱባይ ያላችሁ ተባበሯት። ዱባይ ያላችሁ እህቶች ወንድሞች፣ እህታችንን ስራ ፈልጉላት። ስራ ትፈልጋለች። 9 ወር ስራ የፈታችሁ ብዙ ነገር አለባት። ብዙ የሚያሳስባት ነገር አለ። በጣም ብዙ የሚያስጨንቃት ነገር አለ። ብዙ የጎደላት ነገር አለ። ብዙ ነገር የሚያስለቅሳት ነገር አለ። ዛሬ ሰው ከሌለሽ ማንም ሰው አትመስዩ። ሰው አትመስዩ። እውነቴን ነው የምነግራችሁ። ሰው አትመስዩ። እኔ አንዳንዴ እውነቴን ነው የምነግራችሁ። እንደው እኔ እውነቴን ነው እኔ በምን አይነት ስሬት እንደተሰራ ሊገባኝ አልቻለም። እህታችን ስራ የምታገኙላት ካላችሁ ባካችሁ ወይዬ በሉኝ። አንዴ ወይዬ በሉ። ሰላም ታመሹት። ደህና ናችሁ? ሄሉዬ እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? ቆይ እስኪ ልጆች ልኳ አንዴ ስማ ብዬ ነው። እህታችን ስራ አንድ ስራ አለው የሚለኝ ሰው እየፈለኩ ነው። አለው እኔ የሚለኝ ሰው የት ሀገር ናት? አይ እዚህ ዱባይ ነች። ዱባይ ነው ያለች። ሳውዲማ ቢሆን እስካሁን ገብታለች። አሁን ሻንጣሽን ይዘሽ ነው ነበር የሚሏት። እዚህ ነው ያለች። ኮምፕሊት ሼር ታብታብ አድርጉት፣ ፎሎ አድርጉት፣ ሜምበር ሁኑ እባካችሁ፣ ሜምበር ሁኑ። መቼም ጊፍት ስጡን ብለን ደግሞ ልመና አንገባም። ሜምበር ሁኑ፣ ግድ የላችሁም። ሌላው ቢቀር ሜምበር ሁኑ። ቴንክ ዩ እኔ የምለው ሳሚ ሄሊ አውሪ። እኔ ማታች እኮ ኮመንት ሴክሽኑ ላይ ሆኜ በቃ ገብቼ ልተንፍስ ብዬ ነው። በቃ እኛ እድሜያችን አሁን 40 ልደት የበላን ሰዎች በቃ እንትን የላቸውም ብለህ ነው